አንድ አገልጋይ ወደ አንድ ከተማ ሲገባ 7 እና 8 ፓትሮልን ያስፈልጋሉ የሚል ጥያቄ የምታነሱ ሰዎች በባጃጅ ታጅቦ እንዲገባ ነው የምትፈልጉት? በመቀጠል ደግሞ አምላክ የላከው አገልጋይ ወደ ከተማ ሲገባ ዌልካም ለማለት ነው የሚወጣው። የክርስቶስ አምባሳደር ይመጣል ተብሎ ማርሽ ባንድ ብቻ አይደለም ካላንደር ሁሉ ሊዘጋ ይችላል። አገልጋዮች የእግዚአብሔር ቃል አቀባዮች ናቸው። አገልጋዮች የእግዚአብሔር ምልክት ናቸው። አገልጋዮች የእግዚአብሔር ድምጽ ናቸው። ይህንን መልእክት ወደ እናንተ ሳደርስ ፕሮፌቲዩን ፕሮቴክት ለማድረግ አይደለም። እዩ ጩፋ የወንበዴ ዋና የዘራፊ አለቃ አይደል እንደ እዩ ጩፋ ማጅራት መቼዎች አይደሉ እንደነዚህ ሰዎች። አሁን እዩ ጩፋ ሊያሸማግል ነው የሲዳማን ሕዝብ። እኔ ዛሬ አንድ ነገር ነው የምናገረው ወገኖች ስሙኝ። በነቢይ እዩ ጩፋ የምትመራ ክራይስት አርሚ የምትባል ቤተክርስቲያን ከኢትዮጵያ ወንጌል አማኞች ካውንስል ተሰረዘች። ክራይስት አርሚ ኢንተርናሽናል ቸርች በካውንስል ምዝገባ ቁጥር 03111 የተመዘገበች የሃይማኖት ተቋም ናት ሲል መግለጫው ይጀምራል። ይሁን እንጂ ቤተክርስቲያኗ የካውንስል አባል ስትሆን ልታከናውናቸው ከሚገቡ መመሪያዎችና ደንቦች መካከል አንዱ የካውንስል አባላት ስነ ምግባር መመሪያ ሲሆን በስነ ምግባር መመሪያው አንቀጽ 9.3 ላይ የስነ ምግባር ግድፈቶች ተብሎ በዝርዝር የተገለጹ ተግባራትን የቤተክርስቲያኒቱ መሪ ሲፈጽም አረጋግጠናል ይላል። በመሆኑም ጉዳዩ በካውንስሉ ስለ መነኮስ ኮሚሽንና የህግ ኮሚሽን ታይቶ በሚመለከታቸው አካላት የመጨረሻ ውሳኔ እስኪሰጥ ድረስ የቤተ ክርስቲያኒቱ ፍቃድ ታግዶ የሚቆይ ሲሆን ሁሉም የካውንስሉ አስተዳደራዊ መዋቅሮችና የሚመለከታቸው የመንግስት አካላት ደህንነት ከዚህ በኋላ ያለፈውን ውሳኔ እንዲያስፈጽም በግልባጭ ተመዝግቦባቸዋል ሲል ከመንፈሳዊ ሰላምታ ጋር የወንጌል አማኝ ካውንስሉ በትላንትናው ዕለት በማህበራዊ ገጹ አስተላልፏል። 7 እና 8 የመንግስት ፓትሮል ለምን ይመደባል? በዚህ ልክ መታጀቡ ለምን አስፈለገ? ለአገልጋዮች መንግስታዊ የሆነ ፕሮቴክሽን፣ መንግስታዊ የሆነ ከለላ፣ መንግስታዊ የሆነ ዌልካም፣ መንግስታዊ የሆነ ጥበቃ ያስፈልጋል። ታጀብ ብላችሁ ሁከት የምትፈጥሩ ሰዎች ለመታጀብ ፈልጋችሁ ከሆነ እንድትታጀቡ የሚያደርግ ስራ መጀመሪያ መስራት አለባችሁ። ነብዩ ወደ ሐዋሳ በሚገባበት ጊዜ ከፍተኛ የመንግስት ቪአይፒ አቀባበል እንደተደረገለት ግልጽ ነው። ሆኖም ካውንስሉና የሲዳማ ብሔራዊ ክልላዊ መንግስት አንዳንድ ወጣቶች ይህ ጉዳይ የጣማቸው አይመስልም። ነገሩ ወዲህ ነው። ፖለቲካዊ እንድምታ እንዳለበት የሚወራው የነብዩ እዩ ጩፋ አቀባበል በሲዳማ ክልል አስተዳደርና በህዝቡ ዘንድ ለማሸማገል እንደመጣም ይታሰባል። አሁን እዩ ጩፋ ሊያሸማግል ነው የሲዳማን ህዝብ። በፊት የነበረውን ነገር ያውቃል። አሁን ያለውን ነገር ሲያይ ምን ነው ይሄ ነገር እንዴት ነው ህዝብ ሆይ ብሎ እስኪ በጸሎት ላይ ጸልዮለት ያውቃል? ላይቭ ስርጭቱ ላይ ወቴሌቪዥን ፕሮግራሙ ላይ ተናግሮ ያውቃል? ኧረ ህዝባችን ወደ ኋላ እየሄድን ነው። እኔ ሲዳማ ህዝብ እንደዚህ ሆኖ አይደለም ማውቀው፣ ሐዋሳ እንደዚህ ሆኖ አይደለም ማውቀው፣ ይሄ ነገር ወዴት እየሄድን ነው ብሎ ያውቃል ወይ? ዛሬ ለነሱ ፕሮፓጋንዳ መጠቀሚያ አድርገው የሚያመጡት ወዲና ወዲያ ሲንጓለሉ ፎቶ የሚለቁት ምን እያሉ ነው እነዚህ ሰዎች? ከጊዜ ወደ ጊዜ ነገሩ በሌላ ጡዘት ውስጥ እየገባ የሚገኘው የሲዳማ ክልል ጉዳይ ከመንግስት ካዝና ጭምር ለነብዩ አቀባበል ብር እንደወጣ እየታማ ይገኛል። ነብዩም በሐዋሳ የነበረውን ቆይታ ጨርሶ ወደ አዲስ አበባ ከገባ በኋላ ካውንስሉ ይህን መግለጫ አስተላልፎበታል። ነብይ እዩ ጩፋም ይህንን መግለጫ አሜን ብሎ ከመቀበል የራሱን ሐሳብና ትችት ሰንዝሯል። እንደማይቻል የምትናገሩትን ነገር እንደሚቻል ለማሳየት ነው። ሙሴ ኢያሱን፣ ኤልያስ ኤልሳዕን፣ ጳውሎስ ጢሞቴዎስን እንዳበረታቱ ሁሉ እኔም የሚቀጥለውን ትውልድ ማበረታታት እፈልጋለሁ። በማስፈራራትና በማስጨነቅ ቀጥሎ የሚነሳውን ትውልድ ተስፋ ለማስቆረጥ የምትፈልጉ ሰዎች እኔ አለሁ። ከዚህ በኋላም ፊት ለፊት ቆሜ ለሚመጣው ትውልድ በር ለመክፈት ከፊት አለው። እግዚአብሔር ከትውልድ ጋር ይሰራል። እግዚአብሔር በትውልድ ላይ ይሰራል። የሚመጣው ትውልድ ትከሻው ከናንተ ጋር እኩል አይደለም፣ በጣም ከፍ ያለ ነው። በአስተሳሰብ፣ በመረዳት፣ በእያንዳንዱ ብቃት የሚመጣው ትውልድ ራሱን የገነባ ያነበበ፣ የተረዳ የእግዚአብሔርን መንግስት ጉዳይ በትክክል ጠንቅቆ የሚያውቅ ነው። አንዳንድ ሰዎች ዘመኑን በሚመጥን መልኩ መንቀሳቀስን እንደ ኃጢአት ያያሉ። ነብዩም በዚህ መንገድ የራሱን ሐሳብ ቀኔ ባዘለ መንገድ አስተላልፏል። ነብዩ በሐዋሳ ለተደረገለት አቀባበል የይገባኛል ጥያቄን በግልጽ አንጸባርቋል። ለራሱ ያለውን የማንነቱ ከፍታ ቦታም በግልጽ አስቀምጧል።
በእርግጥ ይህ ነቢይ ያደረገው ነገር ትክክል ነው ወይ? ካውንስሉስ ጥፋት አለበት ወይ? አንድ ሰው በዚህ ደረጃ እግዚአብሔር ሰጠኝ ባለው አገልግሎት ተመጻድቆ ሲያወራ መስማት በእርግጥ ለሕዝበ አማኙ በጣም ከባድ ነገር እንደሆነ ግልጽ ነው። ሀሳብ አስተያየቶቻችሁን በኮመንት ስር አስቀምጡልን። ስላዳመጣችሁን እናመሰግናለን።